ለሰዎች እቅድህን አትንገር፣ ካወቁ ያበላሹብሃልና። ከሰው ገዛ መጠበቅን ዛሬውን አቁምና በራስ መራመድ ጀምር። ከራስ በቀር ሌላ አዳኝ እንደሌለ ወቅ። በሰው ፊት ከመጮህ ይልቅ በድብቅ ከውስጥ መም ተፈውስና ዝም ብለህ ታገል። ከዜሮ ተነስተህ ራስን መገንባት ጀምር። ቢደብርም እንኳን በየቀኑ መስራትን አታቋርጥ፣ ምክንያቱም ጽናት ወሳኝ ነውና። ለሰዎች እቅድህን በፍጹም አትንገር፣ ካወቁ እንቅፋት ይሆኑብሃል። ይኸውልኝ መግቢያ ላይ ጀምራችሁ ሄርሜላ ክብር ቀነሰ ወይ ጉድ! ፍፄ እዚህ ጋር ቢኒያምን ይጎትታል፣ ይደበድባል። ብሩክ እዚህ ጋር ቦታው ላይ መገኘት ነው፣ ሁሉም ያፍራል የዛን ሰዓት እያለ ነው። በስመ አብ! እዚህ ጋር ያልተጠበቀ ሰው አብርሽ ራስታ መስሎ ጽጌን ያባብላል። ጉድ እኮ ነው። ግማሹ እንጀራ ያጎርሳል፣ ሶፍት ያጎርሳል፣ ግማሹ እጅና እጅ ሰላም ይላል። ከዛ ቂጡን አፈንድዶ ሚስቱ ላይ ፈሱን ይፈሳል። ወይኔ ዘንድሮ በቃ ዩቲዩበሮች እንዲሆነው ቀሩ ጋይስ። የሀብቴና የናኔን ያሳቀኝ ከምንም በላይ ማለት ነው። አስጎንብሶ ፈሱን አለቀቀባትም። ያው አሸንጓሊት ነው ታውቃላችሁ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ አላችሁ? ጨረቃ ፋሚሊዎች ምን ላይ ደርሳችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ያው ብዙ ጊዜ እየመጣሁ አይደለም እንደምታዩኝ፣ ልብስ እየተኮስኩ ነው ማወራችሁ። እንግዲህ ቮይስ ነው የማደርገው ጋይስ ታውቃላችሁ። እና ትናንትና ብሩኬ ለምንድነው አታምኘኝም ታምኘኛለሽ ብሎ የሚከራከረው አልገባኝም፣ ጥሎ ሄደ ምናምን ብዬ ጠይቂያችሁ ነበረ። እሱንም መልሳችሁልኛል። እንግዲህ ያው ለምን አልታመንኩም ነው። ግማሾቻችሁም ደግሞ እንዴት ልጄ ነው ብሎ አምኖ ተቀብሎ እሱ እንዴት እንደታምነው ይጠብቃል ያላችሁም ሰዎች አላችሁ። ግን እሱ እውነትን የሚያረጋግጥበት ነገር አለው። ግን ደግሞ ሀይሜም ለምን አላመነችውም ብላችሁም የተከራከራችሁ አላችሁ። ማመን የለባትም። ካመነችማ ጨዋታውም ስራውም አቆሙ ማለት ነው። እንደገና እዩም እና የእሷን የልጇን ደስታ ከሆነ የምትፈልገው ልጇን ማሳደግ ካልከበዳት እንዴት የእናትነቷን ለምን ራሴ እንጂ ያሳድጋለሁ ከፈለክቶ ለምን አላለችም ብላችኋል። እንደዛ ካለችማ እንደዛ ብላ ከዘጋችማ ኦልሬዲ ድራማው ያልቃል። መሆን ያለበት እኔ እርዳታ አልፈልግም አባትነቱን እንጂ እርዳታውን አልፈልግም ብላ ነው እሷ ጥላ የሄደችው ማለት ነው። ብሩኬም ደግሞ እንደምታዩት ህፃኗን ልጅ እኔና ሀይሚ ማሳደግ አንችልም፣ ከእናቷ መለየት አንችልም እያለ ነው ያለው። ይሄ እውነት ነው። ግን ደግሞ ብሩኬ ጋር አንድ እውነት አለ ብዬ ነው ያመንኩት። ያ ምንድነው? አሁን እሱ በቃ አሜን ብሎ ተቀብሎ ከዛ በኋላ ግን እውነተኛው ቦታ ላይ እድል መስጠት የለም። አሁን ሀይሚ ምርጫ እየሰጠቻት ነው ለእዩ። ሀይሚም ትክክል ናት። ልጅቷም የአባትነቷን ፍቅር ማጣት የለባትም። ግን ደግሞ ብሩክን ማግኘት እንደሌለባት ስለማይወዳት ስለማይፈልጋት፣ ሀይሚን ደግሞ ስለሚያፈቅራት አብራ የመሆን ቻንስ አላት። እሷ ደግሞ ምርጫ ሰጠቻት። ብሩኬ ምን አለ ዛሬ? ምርጫ አያስፈልግም፣ እድል መስጠት አያስፈልግም፣ ቦታው ላይ ቆመህ ስትታይ ወይም ደግሞ ስትገኝ ይጨበጨብልሃል እያለ ይገኛል ብሩኬ ማለት ነው። ስለዚህ ጋይሶች፣ ጨረቃ ፋሚሊዎች አንድ እውነት አለ ብሩኬ ጋር ብዬ እኔ በራሴ አስባለሁ። ያው እኔ ታውቃላችሁ እኔ ብሩክን እኔ አንድም ቀን ጥርጣሬ አድሮብኝ አያውቅም። እሱ ጭራሽ የዩ ልጅ ጋር ትሆናለች ብዬ ኧረ በስመ አብ በህልሜም በእውኔም አላስብም ሲጀመር። ምክንያቱም እንደዛ የሚሆንና የማይሆን ያስታውቃል። ሲቀጥል ደግሞ እንዳለ የአብርሃም ከዚህ በፊት የሰራው አብርሃም ልጅ ባይሆንም አሳድጓለሁ ብሎ ያንን ልጅ እኮ እሱ እያሳደገ ነበረ። ያንን ስራ ነው እንዳለ ግልብጥ አድርገው የደገሙት። መጨረሻ ላይ ያው ልጁ አይደለም የዲኤንኤ ምርመራ ተቀያይሮ የኔ አይደለም ብሎ ያው አሁን ላይ የት እንደሆነ አላውቅም፣ ግን ልጁ ወደው ነበረ በጣም ህፃኑ ልጅ ማለት ነው። እና ከዛ ሄርሜላ መጣች። ሄርሜላም ደግሞ አሁን ሴትነቴን ክብሬን አጥቻለሁ፣ አብርሃምን እመረሳበት መንገድ እፈልጋለሁ፣ ከህይወት አውጣኝ እያለችው ነው እንግዲህ። እና አብርሃም እናቴ ይሄን ስራ ኦዲየንሶቻቸውም ለምደዋል፣ እነሱም ለምደውታል። አሁን ደግሞ ጭራሽ ራስታ መስሎ ከጽጌ ጋር እናቴ ጽጌ አለሌ ናት። አለሌ ስታችሁ የዩቲዩብ ማለት ነው ብዙ ነገር ነው የምትሰራው።
አክቲንግ፣ ፊልም ምናምን ብዙ ነገር ትከውናለች እሷ ልጅ ግን ባይዘው ጽጌ ማለት ነው። እና በአዲስ ስራ ጠብቁኝ ብሎ እንግዲህ ዛሬ ራስታ መስሎ መጥቶላችኋል። ብሩኬ ራስታ ሆኖ እኮ እንዴት እንዳስተውሉ ግን እኮ እነ ብሩኬና እነ ሃይሚን እኮ ግን በስማ ኦዲየንስ በጣም ነው የሚቀጣቸው። እግዚአብሔር እንደ ቤተሰብ ራሱ አይቀጣቸውም ማለት ቤተሰብ የወለደ ቤተሰብ እንኳን ሃይሚና ብሩኬን አይቀጣቸውም። ሃይሚም አጭር ቀሚስ ስለብስ አጭር ነገር ስታረግ ሲነዛነዙ አሁን ተወች። አሁን ክትት አለች በቃ ጭራሹን ማለት ነው። ድሮ የነዘነዟት ነበር ግን አይ ያማረውን አማረ እንላለን፣ የሚያስጠላውን አያምርም እንላለን። እኔም ማያምረኝ ከሃይሚ የነበረ ያ ሁለት ሰው የሚከተው ቁምጣዋ እሱ ቁምጣዋ ብቻ የሚደብረኝ የነበረው ሌላው ምንም አይደብርም። ብሩኬ ጸጉሩን ተሰርቶ ያምርበታል እኮ ምርጥ ራስታ ነበር የመሰለው የዛን ሰውነትም ነበረው። አሁን ግን ከሳ በስማ አሁን ከሳ ብሩኬ ብዙ ሰው ከስቷን እያሉት ነው። ግን አውቆ እኮ ነው የከሳው እሱ አውቆ ነው የከሳው። ጮው እንትን እየበላ ጮው የሌለው ሩዝና ዘይት የሌለው ሩዝ እየበላ ለዛ አውቆ ነው የከሳው። እና ግን ከሳቱ ያስታውቅበታል። በዛ ላይ ደግሞ ይሄ ቪዲዮ አሁን እንትን አይደለም ያሉበት ነገር ያኔ ተመልካቹ ጋር ጥሩ ነው እንዳይባል ጽድት አድርገው አይቀርጹትም። ሲቀርጹ ቪዲዮ ማሳመሪያና እንትን ማያ ማበሳቆያ አለ ታውቃላችሁ ይሄንን። ስለዚህ የተበሳቆለ እንዲመስልም ኤዲቲንጉም ያበሳቋቁለዋል። ለዛ ነው ብዙዎቻችሁ እየተጨነቃችሁ ነው። ብሩኬ ከሳ ምናምን በቃ እያሰበ ነው የምትሉ ሰዎች አላችሁ። ካሜራ አቀራረጹ ነው የኛ ውድ ቤተሰቦች። እና ያው እንግዲህ አዲስ ነገር እንደሚመጣ ምንም ጥርጥር የለውም፣ ምንም ወጀንግር የለውም። ግን እኔ አብርሃም ታደሰ ራስታ ሆኖ መጥቶ ማየት ናፍቆኛል። አሁን የሚገርማችሁ ነገር ማለት ነው በጣም ነው የተገረምኩት። ቲክቶክ ላይ ነበር ያዩዋቸው እንዴ ጭራሽ ሩታ በቃ አብርሃም። እኔ ግን ሩታና አብርሽ ግን አንድ ላይ ነው የሚኖሩት። ግን አሁን ሃይሚና ብሩኬ አሁን በእርግጠኝነት አይለያዩም። እኔ ተስፋ አለኝ ማለት አይለያዩም ስላችሁ ይሄን ያህል ጊዜ አሁን ተጣልተው ነው። አሁን ይሄን ያህል ጊዜ ሃይሚ ብሩክን አላገኘችውም። አረ በፍጹም የማይሆን ነገር የማይባለው ተው እንጂ ትናንትና እኮ ማንም ሳያስታርቃት ተጣልቻለሁ ብላ እና ልሳመህ ነው ያለችው ከህፃኗ ጋር። ደግሞ ብዙዎቻችሁ ህፃኗን ህፃኗን ቢስማት ምን ችግር አለው? ግን እኮ ህፃኗን የሳማት እሱ ሳማት ብለውት ነው እንጂ እዩ ብላ አይደለም። ህፃኗንም ሳማት ተቀበል ሲባል ህፃኗንም ሳማት አላሉ። ሃይሚና ሲጀመር ሳማት ያለችው ልጅህንም ሳማት ሐሰንና ሃይሚና እዩ አላለችም እኮ ህፃኗን ሳማት አለች። አይ እንደው ግን ብሩክ ያለው ነገር ሁሉ ነገር ይገናል። ለማንኛውም እኔ አብርሃምን አደንቀዋለሁ። ለምን ብትሉኝ ይሄ ሁሉ ቁቁታ ይሄ ሁሉ ሁካታ ይታሰራል። በኢንተርቪው ሁሉ እኮ ቀርቧል። ይታሰራል ይባላል። የሆነ ሚዲያ ላይ ራሱ ቀርቦ እንደው ሚዲያው አቅራቢዋ ድራማ እኮ ነው አለቻት ማለት ነው። እና ባህላችንን እያበላሹ ነው። በነገራችን ላይ የፊልም ርዕስ እኮ የአንዲት ሚስት ባሏን ከውጭ ሲመጣ እሷ ቤት ሆና ቢጃማ ለብሳ አልጋ ላይ ሆና አቅፈው ምናምን ፊልም ስንት ፊልም አይቻለሁ ድሮ። ያ ነገር ሲሰራ ግን ኖር አልሆነም። ለምን አንድ የተመረቁ ስለሚወጣ። እነዚህ ግን ከስር ዩቲዩብ ስለሚሰሩ ዝሙት ይላሉ ሁሉም ማለት ነው። ግን ምንም ዝሙት የለውም። ያ ፊልሙ ለምን ዝሙት አልሆነም? በአለም ሲመረቅ በአለም ተመርቆ ሲሸጥ ለምን ያ ዝሙት አልሆነም? አንዲት ሴት ባሏ ከውጭ ሲመጣ እሷ ወይም ሲጃራ ያጨሱ እየጠጡ የሚሰራ ብዙ ድራማ ነበር። አሁን ነው ዩቲዩብ ከመጣ ሁሉ ነገር የፊልም እንትን ርዕስ የቀረው እንጂ ድሮ ብዙ ነገር ይሰራል። ስለዚህ ከዛ በምን ይተናነሳል? ይስሩ። ይሄ ኑሮ እንደዚህ ተቃጥሎ እኛ ሀገራችን መግባት ደብሮን ምን ሰርተን እንኖራለን ብለን አይደል እዚህ የምንቀጥለው ሰው ቤት። ስለዚህ እኔ ይስሩ ዩቲዩበሮች። ህዝብ ተማረ አልተማረ የተማረው የደረሰ ይሄው ዲግሪና ዲፕሎም ተመርቆ ምንድነው ማጅራት መቼ አይደል እንዲው ነው። ስለዚህ እነዚህ ዩቲዩበሮች እኔ አልፈርድባቸውም። ይስሩ እስከፈለጉ ድረስ ከጥግ ድረስ ይሄዱ። እናንተም ራሳችሁን ጠብቁ። ማልቀስ መነፋረቅ ሃይሜ ያስተምርም ብሩኬ ያስተምርም እነሱ ይሆናል ብሎ ለቻናላቸው ከፈቀደላቸው የፈለጉትን ይልቀቁ። ሃይሜና ብሩኬ እንደው
በህዝብ በጣም ነው እንትን ያሉት። በህዝብ የሚወደዱትን ያህል ወቀሳ ይደርስባቸዋል በጣም። ግን ደግሞ ያ ማለት ትጠሏቸዋላችሁ ማለት አይደለም። ስለምትወዷቸው ነው የምትወቅሷቸው። ግን ደግሞ እስከመቼ ድረስ እነዚህ ልጆች ምን ይስሩ? ስለዚህ ወንድሜም ሂድበት፣ ጃኬትህን አውልቀህ ሽርጥ እያደረገ ቀበቶ ቀርቶ ጃኬትህን እየታጠቅህ ሂድበት ይሄን ድራማ እስከ ጥግ ድረስ። እዩም ምርጥ ካራክተር ነሽ፣ ሂጅበት። ባልሽን ግን እየጎተቱብሽ ነው። ግን እኮ በህጉ ብትጠየቁ ማለት ነው ቤኪና ፍፄ ትጠየቃላችሁ። ለምን የሰው ባል እንደዛ እየጎተታችሁ? እሱ ጥፋት የለበት ምን አደረገ? ተካድኩ ነው ያለው። ምንም ያደረገው ነገር የለም ቢኒ አይደል? እኔ ጋይስ